ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩግዳን ባለንበት ሰዓት አቆጣጠር የዛሬ የካቲት 14 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተቀናጀ የፋኖ ወታደራዊ ጥቃትና ድል፣ አዲሱ ውጥረትና የትግራይ ምላሽ፣ አገዛዙና ፈርቶ ማስፈራራት፣ ኢትዮጵያን ሰቆቃ፣ የጦርነት ይቁም ጥሪው፣ ትራምፕና ገንዘባችን ይመለስ ጥያቄው፣ ኢራንና አሜሪካ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ንቅናቄ በጠላት ላይ በተቀናጀና በተናበበ መንገድ በጥምር የጎንደር ዞች የወሰደውን ወታደራዊ እርምጃ ተከትሎ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝና የጎንደር ጠቅላይ ግዛት እዝ በተናበበና በተቀናጀ መንገድ በጠላት ላይ ዛሬ የካቲት 14 ቀን 2018 ዓ.ም በወሰዱት ወታደራዊ እርምጃ ከደብረ ታቦር ከተማ አድርጎ ሌሊት ወደ ክምር ድንጋይ በተጓዘው የጠላት ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን የቡድን መሳሪያ ጭምር መማረካቸው ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ የሜጀር ጀነራል ዋንታ አባተ አንደኛ ኮር ስራ አስፈጻሚ የጉና ክፍለ ጦር አምስቱም ብርጌዶች ስቴደንሳ ብርጌድ፣ ገብረ መስቀል ብርጌድ፣ ሀገረ ቢዘን ብርጌድ፣ እንዳቤት ብርጌድ እና መቅደላ አምባ ብርጌድ፣ ሜጀር ጀነራል ዋንታ አባተ ተወርዋሪ ክፍለ ጦርና የጎንደር ጠቅላይ ግዛት ተራራው ራስ ንጉስ ክፍለ ጦር በጥምረት በሰሩት በዚህ ወታደራዊ ኦፕሬሽን በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን ገልጿል። ጠላት ከደብረ ታቦር ከተማ አድርጎ ሌሊት ጀምሮ ወደ ክምር ድንጋይ አቅጣጫ የተንቀሳቀሰ ሲሆን አርሴማ፣ ጋሳይ፣ ዘበራና ክምር ድንጋይ በተባሉት ቦታዎች ላይ በተደረጉ አውደ ውጊያዎች አስቀድሞ ወታደራዊ መረጃ የደረሳቸው ጀግኖች ወሳኝ ቦታ ቀድሞ በመያዝ ከጠዋቱ 2 ሰዓት ከ25 ጀምሮ እስከ ምሽቱ 12 ሰዓት ተኩል ድረስ እልህ አስጨራሽና ከባድ ውጊያ በማድረግ በጠላት ላይ ፍጹም ድል መቀዳጀታቸውን ገልጿል። ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን 2 ፓትሮል ቁስለኛ ከአካባቢው በተሽከርካሪ ያወጣ ሲሆን በርከት ያሉ ጠላት ኃይል መደምሰሱን ለጊዜው 2 M14 የቡድን መሳሪያ ከጠላት በምርኮ ሲገኝ አንድ ዙ 23 ከጥቅም ውጪ መደረጉም አፋብን ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ዋንታ አባተ አንደኛ ኮር ጉና ክፍለ ጦር ህዝብ ግንኙነት ፋኖ መመሪያ ሬድ ይፋ ባደረገው በዚሁ መረጃ ገልጿል። በዚህ ግንባር ከቡድን መሳሪያዎች በተጨማሪ በርከት ያሉ ክላሽ ተተኳሽ ጭምር የተማረከ ሲሆን ዝርዝር ምርኮችን በተመለከተ ወደፊት ተጨማሪ መረጃ እንደሚሰራጭ ተገልጿል። በዚሁ ግንባር ዛሬ የካቲት 14 ቀን 2018 በነበረው ውጊያ ጎንደር ጠቅላይ ግዛቱ 206ኛ ከፍ ያለው ደሴ ኮር ህዝብ ግንኙነት ባወጣው መረጃ ከጋሳይ እስከ ዘበራ ባለው ያውደ ውጊያ ከ30 በላይ ያገዛዙ ኃይል ሲደመሰስ አስከሬኑን ጭምር ሳይሰበስብ የቀረ ኃይሉ ቁስለኛውን ይዞ ወደ ደብረ ታቦር ለመፈርጠጥ መገደዱን በርካታ ቁስለኞች ደብረ ታቦር ሆስፒታል መግባታቸውንም ጠቅሷል። በሌላ ግንባር የአማራ ፋኖ ብሔራዊ ንቅናቄ ጎጠግግ 206ኛ ከፍ ያለው ደሴ ኮር ከንፋስ መውጫ ከተማ ተነስቶ ወደ ክምር ድንጋይ ደብረ ታቦር ለሚንቀሳቀሰው ኃይል ለመድረስና ሽፋን ለመስጠት ወደ ጎብጎብ በመንቀሳቀስ ላይ ባለ የጠላት ኃይል ላይ ጀግኖቹ በወሰዱት የተናበበና የተቀናጀ ጥቃት ጠላት ቁስለኛውን ታቅፎ ወደ ተነሳበት ንፋስ መውጫ ለመፈርጠጥ መገደዱ ተገልጿል። በዚያው ደውጊያ ከፍተኛ ቀጠናዊ ትስ የታየበት ወታደራዊ ግዳጅ እንደነበርና አንበሳው ጋይንት ክፍለ ጦር መኳቢያ፣ ኡራኤል ማደያ፣ ጣሪያ ጊዮርጊስ አካባቢ ከፍተኛ ትንቅንቅ በማድረግ ገብርዬ ክፍለ ጦር ከደሮ አቅጣጫና ክሬቸር አካባቢ የጠላት ኃይል ላይ የተቀናጀ ጥቃት በመፈጸም ለድሉ ከፍተኛ አስተዋጽኦ ሲያደርጉ፣ በሌላ ውጊያ ግንባር የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ደጋው መብረቅ ኮር ከ3 ክፍለ ጦር የተውጣጣ ኃይልና ሌሎች በቀጠናው የሚንቀሳቀሱ የፋኖ አባላት ደግሞ በአምባ ማርያም አቅጣጫ የተናበበ ምትን በማሳረፍ በጠላት ላይ ከፍተኛ ጉዳት ማድረሳቸውን ገልጿል። በዚህም ከ20 በላይ ክላሽንኮቭ፣ በርካታ የዲሽቃና የክላሽ ተተኳሽ፣ 10 አድማ ብተናና ሚሊሻ ሲማረክ ከ30 በላይ መደምሰሳቸውን፣ ጠላት 55 ቁስለኞችን ወደ ንፋስ መውጫ ይዞ ለመፈርጠጥ መገደዱን የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት 206ኛ ኮር ከፍ ያለው ደሴ ህዝብ ግንኙነት ዛሬ የካቲት 14 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ይህ በእንዲህ እንዳለ በቀጠናው ከሚገኙ አባት አርበኞች መካከል በግንባር ቀደምትነት ከሚጠቀሱት አንዱ አባት አርበኛ መሳፍንት ተስፎ አባድፈን በተተኪው የፋኖ አርበኛ የክብር ካባ እንደተደረበላቸው የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ ሙጬ ይፋ ባደረገው መረጃ ገልጿል።
የትግራይ ክልል ጊዜያዊ አስተዳደር የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ በፌዴራል መንግስቱ ትዕዛዝ ተላልፏል በሚል የተሰራጨው መረጃም ፍጹም ሐሰት ነው ሲል አስተባበለ። በሌተና ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደሩ ዛሬ ቅዳሜ የካቲት 14 2018 ዓ.ም በፕሬዝዳንታዊ ጽህፈት ቤት በማህበራዊ ትስስር ፌስቡክ ኦፊሴላዊ ገጽ ባወጣው መረጃም ከሰሞኑ በተለያዩ ማህበራዊ ሚዲያ ገጾች ላይ የፌዴራል መንግስት መከላከያ ሰራዊት ወደ ትግራይ ክልል እንዲገባም ለጊዜያዊ አስተዳደሩ ማሳወቁን የሚገልጹ መረጃዎችም ሲሰራጩ እንደነበረም አውስቶም በትላንትናው ዕለት የመከላከያም ሰራዊት በክልሉ በሚገኙ ካምፖች ውስጥ እንዲሰፍር መግባባት ላይ መደረሱን የሚጠቅስም ሌላም ልጥፍም መሰራጨቱም ተመልክቷል። ጊዜያዊ አስተዳደሩ ዛሬ ባወጣው መግለጫ እነዚህን ሁለት ጉዳዮችን ያስተባበለ ሲሆን የፌዴራል መንግስት የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ትዕዛዝም እንዳስተላለፈ መረጃ እየተሰራጨ እንደሆነ መግለጫው ጠቅሶ የትግራይ ጊዜያዊ አስተዳደር ደግሞ በቀድሞ የሰሜን እዝ ካምፖች እንዲሰፍር እንደተስማማ ተደርጎ በተለያዩ መንገዶች እየተሰራጨ ነው ሲል ገልጿል። ይኸው ከፕሬዝዳንቱ ጽህፈት ቤት የወጣው የማህበራዊ መገናኛ ብዙሃን ልጥፍን የተሳሳተም ሲል የጠራው የጊዜ አስተዳደሩ ይህንን አይነቱ መረጃ ወደ ህብረተሰቡ የተሰራጨበት ስትራቴጂ ምንጩም ሆነ ሊያሳካው የተፈለገው ግብ ግልጽ ነው ብሏል። ትግራይ ጊዜ አስተዳደር እየተሰራጨ ያለው መረጃ ፍጹም ሐሰት መሆኑን መግለጽም ይወዳል ሲልም አስተባብሏል። የፕሬዝዳንቱ ጽህፈት ቤት ይህንን መግለጫ ያወጣው በፌዴራል መንግስቱና በትግራይ ክልል ኃይሎች መካከል የተፈጠረው ውጥረት ወደ ግጭት ሊገባ ይችላል የሚል ስጋት በናኘበት ሁኔታም ሲሆን ባለፈው ጥር ላይ የፌዴራል እና የትግራይ ኃይሎች ክልሉን ከአማራ እንደዚሁም አፋር ክልሎች ጋር በሚያዋስነው ስፍራዎችም ግጭት ውስጥ ገብተው እንደነበረም አይዘነጋም። በዚያም ሰሞን አንድ ሰው የተገደለበት የሰው አልባ አውሮፕላን ወይም ድሮን ጥቃቶችም በተለያዩ የትግራይ ክልል ከተሞች እንደተፈጸሙ የተገለጸ ሲሆን እነዚህን ጥቃቶች በተመለከተ እስከ አሁን ድረስ በፌዴራል መንግስቱ በኩል የተሰጠ ይፋዊ አስተያየት የለም። የልዩ ዘመቻዎች ለከተማ ውጊያ ያለውን ዝግጁነት አሳይቷል በማለት በአብይ አህመድ የሚመራው አገዛዝ እየደረሰበት ያለውን ፍርሃት ያሳያል የተባለና ፈርቶ ህዝቡን ለማስፈራራትና ለማሸበር መሞከሩ በወቀሳ ተነስቷል። የልዩ ዘመቻዎች ከሚወጣቸው ግዳጆች በጣም ውስብስብና ጥንቃቄ የሚጠይቀው የከተማ ውስጥ ግዳጅ ነው በማለት ለከተማ ውጊያ ያለውን ዝግጁነት ያሳያል በሚል ያቀረቡት ወታደራዊ ትርኢት አገዛዙ በአሁኑ ወቅት እየደረሰበት ያለውን ፍርሃትና ፈርቶ ህዝቡን በማስፈራራትና በማሸበር ስልጣኑን ለማስቀጠል የሚያደርገው እንቅስቃሴ አካል መሆኑ በወቀሳ እየተነሳ ይገኛል። የሽብር ቡድኖችና ሰርጎ ገብ ጠላትን በአነስተኛ ኪሳራ በህዝብ መሰረተ ልማት ላይ ጉዳት ሳይደርስ ለመፈጸም የሚያስችል አቅም ይዘናል የተባለበትና ለከተማ ውጊያ ተዘጋጅቷል የተባለው ኃይል የኮማንዶ አባላት ህንፃ ላይ ሲንጠላጠሉ ከህንፃ ለመውረድ ሲሞክሩ የሚያሳይ ትርኢት በብረት ለበስ ተሽከርካሪዎች በማድረግ ህዝቡ ላይ ፍርሃት ለመፍጠር የሞከረው አገዛዝ ከዚህ ቀደምን ተመሳሳይ ድርጊቶች ምርጫ በቀረበበት ወቅትና የጦርነቱ ዋዜማ ላይ ያካሄድ እንደነበር የሚያስታውሱ ወገኖች ስርዓቱ ለሰላም ያልተዘጋጀ ዛሬም ጦርነት በመቀፍቀፍ ስልጣኑን ለማስቀጠል የሚያደርገው እንቅስቃሴ በተግባር እየታየ መሆኑን በወቀሳ ተነስተዋል። የ65ኛው የልዩ ዘመቻዎች ምስረታ በሚል በሐዋሳ ከተማ እየተካሄደ ባለው ወታደራዊ ትርኢት ከአየር ላይ የሚወርዱ ኮማንዶዎችን ጨምሮ የተለያዩ ወታደራዊ ትርኢቶች የተስተዋሉ ሲሆን ጠቅላይ ሚኒስትር አብይ አህመድ በስፍራው ተገኝተው ከዚህ ቀደም በሚደረጉ ወታደራዊ ትርኢቶች እንደሚያደርጉት አለ የተባለውን ኃይል ጥንካሬ ለማሳየት የሞከሩ ሲሆን ይህም ከዚህ ቀደም በተደጋጋሚ ሲያደርጉት የነበረው እንቅስቃሴ አካል መሆኑ በወቀሳ ተነስቷል። የጦር ኃይሎች ኤታማዦር ሹም የተባለው የቀድሞ ምርኮኛና ያገዛዙ ስልጣን አስጠባቂ ጦር ዋና ተጠሪ ፊልድ ማርሻል ብርሃኑ ጁላን ጨምሮ ከፍተኛ ወታደራዊ አዛዦች ጭምር በተገኙበት በዚህ መድረክ አገዛዙ ዛሬም ለጦርነት ያለውን ዝግጁነት ለማሳየትና ህዝቡን ፈርተው ለማስፈራራት ያደረጉት እንቅስቃሴ ስርዓቱ ለጦርነት እንጂ ለሰላም አለመዘጋጀቱን በተግባር እያሳየ ሲሆን ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከወጡ ጀምሮ አንድም ብሔራዊ ግዳጅ ያልተወጣው ስልጣን አስጠባቂ ወራሪ ሰራዊት በአገር ውስጥ የእርስ በርስ ጦርነት የአገዛዙን ስልጣን ለማስቀጠል እያደረገ ያለው ጭፍጨፋ ዋናውን ጠቅላይ ሚኒስትር ጨምሮ ኤታማዦር ሹም ብርሃኑ ጁላና ሌሎችም ወታደራዊ አዛዦችና የፖለቲካ መሪዎች በየደረጃው በዘር ማጥፋትና የጦር ወንጀል ሊጠየቁ እንደሚገባ ተደጋግመው በወቀሳ ሲነሳ ቆይተዋል። በአማራ ህዝብ ላይ ቀጥተኛ ጦርነት ከመከፈቱ በፊት ጠቅላይ ሚኒስትሩና ኤታማዦር ሹሙ አማራን ትጥቅ ለማስፈታት ልዩ ኃይልን በህገወጥ መንገድ በማፍረስ ከትጥቅ አልፎ ቀበቶ እናስፈታለን በሚል የተጀመረው ጦርነት 3 ዓመት ለሚጠጋ ጊዜ የቀጠለ ሲሆን ዛሬም ሰላማዊ ሰዎችን የጥቃት ኢላማ ማድረግ በከባድ መሳሪያና በስልጣን አስጠባቂ ወራሪ ሰራዊት እየተፈጸመ ያለው
ጭፍጨፋ ሕግና ስርዓት ሲከበር በሂደቱ የተሳተፉ ሁሉ በጦር ወንጀልና በዘር ማጥፋት ሊጠየቁ እንደሚገባ ተደጋግሞ ሲጠቀስ ቆይተዋል። አገዛዙ በርከት ያለ ኃይል ወደ ሰሜን እያጓጓዘ ሲሆን የአረብ ኤሚሬትን አጀንዳ ለማስፈጸም አሰብን በወታደራዊ ኃይል ለመቆጣጠርና ከህወሓት ጋር ከዚህ ቀደም የነበረውን ወረራ ተከትሎ በሽርክና አብሮት የተሰለፈው የኤርትራ መንግስትን ለመውጋት ህወሓትና የኤርትራ መንግስት ተባብረዋል የሚለውን ተከትሎ በህወሓት ላይም ተመሳሳይ እርምጃ ለመውሰድ የሚደረገው እንቅስቃሴ ተጨማሪ ጦርነት አያስፈልግም የሚሉ ስጋቶች ተጠናክረው የቀጠሉ ቢሆንም አገዛዙ ለውጊያ መዘጋጀቱን በርከት ያለ ኃይልና የጦር መሳሪያ ወደ ሰሜን እያጓጓዘ መሆኑ ተደጋግሞ ሲዘገብ ቆይተዋል። የተባበሩት መንግስታት ከፍተኛው የሰብአዊ መብት ኮሚሽን ኢትዮጵያውያንን ጨምሮ በሺዎች የተቆጠሩ ዜጎች በአጭበርባሪዎች እጅ ወድቀው በቢሊዮኖች ዶላር ለሚቆጠሩ አጭበርባሪዎች መሳሪያ ሆነዋል ሲል ስጋቱን ገለጸ። የመንግስታቱ የሰብአዊ መብት ተቋም በትላንትናው ዕለት ባወጣው ሪፖርት ቁጥራቸው ያልተገለጸ ኢትዮጵያንን ጨምሮ በትንሹም ከ66 ሀገራት በጥሩ ስራም ታገኛላችሁ የድለላ ወጥመድም ተታለው ወደ ደቡብ ምስራቅ ኤሲያ አገራት የተጓዙ ወጣቶች ቶርቸር ይደረጋሉ፣ የጾታዊ ጥቃት ይፈጸምባቸዋል፣ የጉልበትም ስራም ይሰራሉ። ከነርሱም ደምና ላብ በተገኘም በአመት በ10 ቢሊዮን ዶላር ገንዘባቸውን ለአጋቾች ኪስም ማሟያም ሆኗልም ብሏል። በስዊዘርላንድ ጄኔቫ የወጣው የመንግስታቱ ከፍተኛ የሰብአዊ መብት ተቋም ኮሚሽን ሪፖርት ካለፈው የፈረንጆቹ ጥር ወይም ጃንዋሪ 2023 እስከ መጋቢት ወይም ማርች 2025 በህገወጥ የሰዎች አዘዋዋሪዎች የተታለሉ ያላቸውን ከ300 ሺህ በላይ የሚቆጠሩ ወጣቶች በካምፖች ውስጥም ታስረው የተለያዩ የሰብአዊ መብት ጥሰቶች ይፈጸምባቸዋል። እነርሱም በበይነ መረብ ላይ የማጭበርበር ስራዎችን እንዲፈጽሙ ይደረጋሉ። የሳተላይት ምስሎች እንደሚያሳዩት የወንጀል ተግባሩ የሚፈጸምባቸው አካባቢዎች እጅግ ሩቅ ከሆኑ ስፍራዎች እስከ ኢንዱስትሪያል አካባቢዎች አቅራቢያ እንዲሰፍሩ ይደረጋል። በ10 ቢሊዮኖች ዶላርም የተቆጠረ ገንዘብ ይገኝባቸዋል ብለዋል። የመንግስታቱ ድርጅት ከፍተኛ የሰብአዊ መብት ኮሚሽን ኮሚሽነር ቮልከር ተርከር መቋጫም ያጣዋሉትን ወንጀልን ልብም በእጅጉ የሚሰብር ሊቋጭም ያልቻለን የሰብአዊ መብት ጥሰትም ተጎጆችም ዘላቂ ለሆነ ቅጣትና የአይምሮ አለመረጋጋት የሚዳርግ እርምጃ በማለትም አውግዘውታል። አንዳንድ የህገወጥም ሰዎች ማዛወሪያዎች ወንጀሉ ሰለባ የሆኑ ወገኖች በሰጡትም አስተያየትም ወንጀሉ የሚፈጸምባቸው አካባቢዎች በ500 ሄክታር ስፋት ባለው መሬት ላይ ዘመናዊ ፎቆች ባሉበትም በእሾካማ አጥሮች የታጠቁም ሰዎችም ዘወትር በሚጠብቁትም አንዳንዶቹም ዘመናዊ ገበያዎችም ወይም ሱፐርማርኬት፣ ሬስቶራንቶችም፣ ካዚኖ፣ መሸታ ቤቶችም እንዳሏቸውም ገልጠዋል። በርካታ ወጣቶችና ምሁራን ኢትዮጵያን ለተሻለ ስራ እድልም ተብለው ወደ ደቡብ ምስራቅም ናይማር ወይም የቀድሞዋ በርማ በመሄድ እጅግ የከፋ የሰብአዊ መብትም ጥሰት መጋለጣቸውና ወደ አገር ቤት ለመመለስም ዓለም አቀፍ ጣልቃ ገብነትም ቀደም ሲል መጠየቃቸው ይታወሳል። ህዝብን ከህዝብ በማጫረስ ስልጣኑን ለማስቀጠል የሚንቀሳቀሰውን አገዛዝ በጋራ ተባብረው በመጣል ህዝብ የራሱን ወኪሎች መሪ ማድረግና የልማት ጥያቄዎችን መመለስ እንዳለበት የፋኖ አመራር ገለጸ። የጉሙዝ ህዝብ ዴሞክራሲያዊ ንቅናቄ አመራርም ህዝቡ ተባብሮ ለመብቱ ሊታገል እንደሚገባ አስታውቋል። በአማራ ህዝብ ላይ የተከፈተውን የብሪት ጦርነት ተከትሎ በአማራ ፋኖ ብሔራዊ ንቅናቄ እየተወሰደ ያለውን ወታደራዊ እርምጃ ምክንያት በማድረግ የአማራ ብልጽግና የሚባለው እግሩ የተቆረጠና አየር ላይ የተንሳፈፈ መሆኑን የጉሙዝና የአማራ ህዝብ ለማጋጨት ገዢው ብልጽግና ፓርቲ በተደጋጋሚ ሲያደርጋቸው የነበሩ ሴራዎችን ተከትሎ የንጹሃን ሞት፣ መፈናቀልና የንብረት መውደም ለማስቀረት የአማራ ፋኖ ብሔራዊ ንቅናቄ አፋምን መሪ አርበኛ ዘመነ ካሴ በቅርቡ ከጉሙዝ ታጣቂዎች ጋር ያደረገውን ውይይት መሰረት በማድረግ ይህንኑ ለማስቀጠል ከጉሙዝ ዴሞክራሲያዊ አመራሮች ጋር ምክክር ያደረገው የቴዎድሮስ ህዝብ አመራር ባልደረባ ፋኖ ብርሃኑ ቻሌ በአካባቢው ባደረገው ንግግር አገዛዙ ህዝብን ከህዝብ በማጫረስ ስልጣኑን ለማስቀጠልና የልማት ጥያቄዎችን ወደ ጎን በማድረግ ሲወስድ የቆየውን እርምጃ መረዳትና በጋራ ተባብሮ ስርዓቱን መጣል እንደሚገባ ፋኖ የአማራ ህዝብን ነጻ ለማውጣት ብቻ ሳይሆን ሌሎችም በጋራ ነጻ ወጥተው በአገሪቱ ተገቢ ውክልና በማግኘት የህዝቡን ጥያቄ የሚመልስ አስተዳደር ለመመስረት መሆኑን ጭምር ገልጸዋል። ስለዚህ ከእናንተ ጋር የጋራ በመስራታችን ሰላም በመፍጠራችን በጣም ደስ ብሎናል። የጉሙዝና የአማራ ማህበረሰብን ግጭት የፈጠረው መንግስት ምታውቁ ብልጽግና የሚባል ስርዓት ለምንድን ነው የፈጠረው ይመስላል የሚለው እናንተ ራሱ እንድታውቁት ነው። ለወደፊት አሁን ከእናንተም በኩል የሆነን ሰው ተከፋያል ብልጽግና የሚከፍለው ምንድን ጸብ እንዲፈጥ ከማን ጋር? ከሌላው ማህበረሰብ ጋር፣ ከአማራው ብቻ አይደለም ከሌላው ጋር። አማራውና ኦሮሞ ወይም ትግሬው ማይጋጭ ከሆነ አገሪቱ ሰላም ትሆናለች። ሰላም ስትሆን ምን እንፈልጋለን? ልማት እንፈልጋለን። ልማት ስንፈልግ ማንን ነው የምንጠይቀው? መንግስትን። ውሃ አስገባልን፣ መብራት አስገባልን፣ መንገድ ስራልን እንለዋለናል። አሁን የጤና ተቋም ተብሏል። የጤና ተቋም ትምህርት ቤት ስራልን ልጆቻችን የሚማሩበት። ይህን ጥያቄ ለማንም እናቀርብ? ለመንግስት። መንግስት ያን ጥያቄ እንዳናቀርብለት እርስ በርስ ያጋጭናል። ስንጣላ
ይህን መንገድ ወይም የትምህርት ቤት ሰራልን ሳይሆን ፈጣሪ ሀገራችን ሰላም አድርጎ በቤቴ ባደርኩበት የሚለው ነው እንጂ ይሄን ማንሳት አንችልም። ስለዚህ እሱ በማጋጨት ነው ስልጣኑን እያስቀጠለው ያለው። ይሄ መንግስት ፈርሷል። እኛ አካባቢ የለም፣ አማራ ክልል እኮ መንግስት የለም፣ አፍርሰናል። መንግስትን አፍርሰናል። እኛ ነን አማራ ክልል እያስተዳደርን ያለው። የጉምዝ ማህበረሰብ ተጎድቷል። እኔ እያየሁት ነው። የተወሰኑ እንትኖቻቸው እነ ምሽምሽን አይቻለሁ፣ እነ ቁስሊን አይቻለሁ፣ ባላንቁርን አይቻለሁ፣ ኦሜድላን ራሱ አይቻለሁ። ትምህርት ቤት የለውም፣ ውሃ የለውም፣ ሕክምና ቦታ የለው። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ህዝብ በመተከል ዞን ጉባ ወረዳ አቡልታ ቀበሌ በተደረገው በዚህ ህዝባዊ ውይይት ላይ ከቴዎድሮስ ህዝብ የተገኘው ፋኖ ብርሃኑ ቻሌ ከዚህ በኋላ የህዝቡን ጥያቄ ያልመለሰውና አገዛዝ ሴራን በማክሸፍ በጋራ ተባብሮ ስርዓቱን መጣል እንደሚገባ አስታውቋል። የጉምዝ ህዝብ ዴሞክራሲያዊ ንቅናቄ አመራር ሞሳ አብደላ በበኩሉ የአገዛዙን ሴራ በማክሸፍ የአማራና የጉምዝ ህዝብ ብቻ ሳይሆን ሌላውም ወላይታውም፣ ሲዳማውም ሌላውም ተባብሮ ስርዓቱን ለማስወገድ ሊንቀሳቀስ እንደሚገባ አስታውቆ ጥሪ አቅርበዋል። በሙላችሁ እንደምን አደራችሁ፣ እንደምን አረፈዳችሁ። ያው እንግዲህ በአብይ አህመድና ኢትዮጵያን በመርፌ ልትወጋ በመድኃኒት መርዝ ስቦ ነው ኢትዮጵያን የወጋው። ኢትዮጵያ አሁን በሽተኛ ነች የሆነ። ስለዚህ ትግሪ መሆንም ኦሮሞ መሆንም ጉምዝም መሆንም ብንል ቅጡ ጠፋል። ገብሬስጦ ዘመነ ካሴ እሱ አሁን አግኝቶልናል መድኃኒት። አሁን ኢትዮጵያ አሁን በመርፌ እየወጋ ነው፣ እየዳና ነው። አሁን እየወጋች ነው። አሁን በመርፌ እየዳነች ነው። እኔም የተናገርኩት ነው። ከዛ ከመከላከያ የአማራ ኃይል ያለ ወደ አማራ ወደ ፋኖ ተወጣ። የኦሮሞም የወላይታም የአፋርም የሶማሊም የጉምዝም እኔም አልወጣም ሀቢ ጋር መታገላለሁ ካለ እንግዲህ አለቀለት፣ ጉዳዩ አለቀለት። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ህዝብ በመተከል ዞን ጉባ ወረዳ አቡልታ ቀበሌ በትላንትናው ዕለት ህዝባዊ ውይይት ማድረጉን ንቅናቄውን ጠቅሰን መዘገባችን አይዘነጋም። ዛሬ መውቀሳ የሚቀርብበትና ያገዛዙ ጉዳይ አስፈጻሚ የሆነው ምርጫ ቦርድ ከገዢው ብልጽግና ፓርቲ ተመልምለው የተሰጡትን አባላትና ደጋፊዎችን በምርጫ አስፈጻሚነት ለማሰልጠን የአሰልጣኞች ስልጠና መጀመሩ ታወቀ። ምርጫ በመጣ ቁጥር በገዢው ፓርቲ የማይከበረው የሥነ ምግባር ደንብ ተፈርሟል። ገዢው ብልጽግና ፓርቲ ጨምሮ አጃቢዎቹና ተለጣፊዎቹ የተካተቱበት የ47 ፓርቲዎች የምርጫ ምልክት ይፋ ሆነዋል። ብሔራዊ ምርጫ ቦርድ በሀገሪቱ የእርስ በርስ ጦርነት ባለበት በርካታ የህሊናና የፖለቲካ እስረኞች ታስረው በሚገኙበት ገዢው ብልጽግና ፓርቲ ቦርዱን ጨምሮ ተቋማትን ተቆጣጥሮ በሚንቀሳቀስበት ለ7ኛው ሀገራዊ ምርጫ የዋና አሰልጣኞችን ስልጠና መጀመሩን አስታውቋል። ዛሬ የካቲት 14 ቀን 2018 ዓ.ም ቦርዱ ለ7ኛ ጠቅላላ ምርጫ የመስክ አሰልጣኞች በተዋረድ ለሚያሰለጥኑ 300 ዋና አሰልጣኞች ለ2 ቀናት የሚቆይ ስልጠና መስጠት መጀመሩን ያስታወቀ ሲሆን አስቀድሞ የደረሰንን መረጃ መሰረት አድርገን ገዢው ብልጽግና ፓርቲ ለምርጫ አስፈጻሚነት አባሎቹና ደጋፊዎቹን መልምሎ ለቦርዱ መስጠቱና ይህንን ተልዕኮ የተሰጣቸውን ቦርዱም የተላኩለትን ተቀብሎ ለስልጠና እያዘጋጀ መሆኑን መግለጻችን አይዘነጋም። ትላንት የካቲት 13 ቀን 2018 ተጀመረ የተባለው ስልጠና በንግግር የከፈቱት የቦርዱ ሰብሳቢ ሜላትወርቅ ኃይሉ ምርጫው ነጻ፣ ፍትሐዊና ገለልተኛ እንዲሆን የአስፈጻሚዎች ብቃት ወሳኝ ነው በማለት የገዢው ብልጽግና ፓርቲ አባላትና ደጋፊዎችን በጓዳ ተቀብለው ለስልጠና ማዘጋጀታቸውን ወደ ጎን በማድረግ በአደባባይ ባደረጉት ንግግር ገልጸዋል። ይህ በእንዲህ እንዳለ ምርጫው ቀረብ ሲል አባሎቻቸውና የምርጫ እጩዎች የተባሉት ላይ የሚደርሰውን እንግልት ጭምር ሰሚ ላጣው ምርጫ ቦርድ በተደጋጋሚ ቅሬታ ሲያቀርቡ የነበሩት ተፎካካሪ ተብለው የሚጠሩ ያገዛዙ የምርጫ አጃቢዎችና ተለጣፊዎችን ጨምሮ ከእጩነት ምዝገባ እስከ ውጤት ማሳወቅ ያለውን ሂደት የሚመራ የሥነ ምግባር ደንብ በሚል ምርጫ በመጣ ቁጥር የሚደረገው የአደባባይ መፈራረም ዛሬ መካሄዱ ታውቋል። ደንቡ ከእጩዎች ምዝገባ ጀምሮ እስከ ውጤት ማሳወቂያ ድረስ ያለውን ሂደት የሚመራ ሲሆን የምርጫ ቅስቀሳና የድምፅ አሰጣጥ ስርዓቱ ሰላማዊ፣ ነጻና ህጋዊ ሆኖ እንዲጠናቀቅ ለማስቻል የተዘጋጀ ነው የሚል የተለመደው ምክንያት መሰጠቱን ቦርዱ የሥነ ምግባር ደንቡ በህዝብ ተወካዮችም ሆነ በክልል ምክር ቤቶች ለሚወዳደሩ አካላት ሁሉ እኩል ተፈጻሚ ይሆናል በማለት በዚሁ ስነ ስርዓት ላይ ተናግረዋል። ይህ በእንዲህ እንዳለ ገዢው ብልጽግና ፓርቲን ጨምሮ በሀገሪቱ የእርስ በርስ ጦርነት ባለበትና በርካታ የህሊናና የፖለቲካ እስረኞች በታሰሩበት ሁኔታ ይካሄዳል የተባለውን የስሙላን ምርጫ 48 የፖለቲካ ፓርቲዎች ምልክት የተባለው ዛሬ ይፋ የሆነ ሲሆን ቀደም ሲል ገዢው ብልጽግና ፓርቲ አሳወቀ
ያስታወቀው የስንዴ ነዶን ጨምሮ ኢህአፓን ጨምሮ ትብብር ለኢትዮጵያ የተባለው የቅንጅት ፓርቲ አውራጣትን ሌሎችም ኩራዝና የተለያዩ ምልክቶችን ለፓርቲዎቹ ቦርዱ ማጽደቁን አስታውቋል። በኢትዮጵያ ነጻና ገለልተኛ ምርጫ ለመካሄድ ምርጫ ቦርድ ከአገዛዙ ቁጥጥር ስር መውጣት እንዳለበት ተደጋጋሚ ወቀሳ ሲቀርብ መቆየቱ አይዘነጋም። ከ5 ዓመት በፊት የተደረገውን 6ኛ ሀገራዊ ምርጫ ተከትሎ ከአዲስ አበባ አቅራቢያ በደብረ ዘይት ወይም ቢሸፍቱ ከተማ የኢዜማ ወኪል ተገድሎ የተጣለ ሲሆን በቤንሻንጉልም የጊዜው የአማራ ብሔራዊ ንቅናቄ አብን የምርጫ ተወዳዳሪ መገደሉና የተደበደቡ የታሰሩ የፓርቲ አባላት ጭምር እንደነበሩ አይዘነጋም። ኢዜማን ጨምሮ አንዳንድ ፓርቲዎች የገዢው ብልጽግና ፓርቲ ተለጣፊ በመሆን በተቃዋሚነት ስም ከሚንቀሳቀሱ ገዢውን ፓርቲ በመቀላቀል ለህዝቡ ቢያንስ እንደ አማራጭ የፖለቲካ ፓርቲ ራሳቸውን በማሳየት ተጨማሪ ክደት ባይፈጽሙ የሚል ወቀሳ ሲቀርብባቸው ቆይተዋል። አገዛዙ በምርጫ ተወዳድረው አሸንፈው የምክር ቤት አባልና የመንግስት ድርጅቶች ተቆጣጣሪ ጉዳይ ቋሚ ኮሚቴ ሰብሳቢ የነበሩት አቶ ክርስቲያን ታደለን ጨምሮ የምክር ቤት አባላትን ያለመከሰስ መብት ሳይነሳ ጭምር በግፍ አስሮ እያሰቃየ ባለበት የስሙላው ምርጫ ለማጀብ የሚንቀሳቀሱ ፓርቲዎች ከምርጫ በፊት ሁሉን አቀፍ የሽግግር መንግስት እንዲቋቋም ህዝባዊ ለውጡን ለማገዝ ትግሉን እንዲደግፉ ተደጋጋሚ ጥሪ ሲቀርብ መቆየቱ አይዘነጋም። የዓለም ጤና ጥበቃ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በሰሜን ኢትዮጵያ የሚታየው ሰሞንኛ ውጥረትም እንዲረግብ ቅድሚያ ለፖለቲካ መፍትሄም እንዲሰጥ ሲሉ አሳሰቡ። ዶክተር ቴድሮስ ዛሬ በማህበራዊ ትስስር ገጻቸው እንዳጋሩት አግባብነት ያላቸው መሪዎች ከአውዳሚ ጦርነትን ሊያስከትል ከሚችል ተጨማሪ ቀውስም ከመፍጠርን ለፖለቲካ መፍትሄዎችም ቅድሚያ እንዲሰጡ ሊከሰት የሚችለውን የሰላማዊ ዜጎችን ሰብአዊ መብትን እጦትን እንዲታደጉ ሁል ጊዜ የፖለቲካ መፍትሄ አለው በማለት ዶክተር ቴድሮስም ቅድሚያ ለሰላማዊ አግባብ ይሰጥም በማለትም አጋርተዋል። እውነተኛ ጀግኖችም ሰላምን ይመርጣሉ ያሉት ዶክተር ቴድሮስም ውሳኔ ሰጪዎች ያሏቸው መሪዎችም ሳይውል ሳያድር ተጨማሪ ጉስቁልናም ለመቀነስ በጀግንነትና በኃላፊነት ሊንቀሳቀሱ ይገባል በማለትም አሳስበዋል። ብሉምበርግ የዜና አገልግሎትን ጨምሮ የተለያዩ ዓለም አቀፍ ተደራሽነት ያላቸው መገናኛ ብዙሃን የዲፕሎማቲክ ምንጮችን ጠቅሰው እንደዘገቡት የኢትዮጵያና የኤርትራ መንግስታት ወታደሮቻቸውና የጦር መሳሪያዎቻቸውን ሰሞኑን በሰሜን ኢትዮጵያም ትግራይ ክልል ድንበር አቅራቢያ ማስፈራቸውን ውጥረቱን በአስቸኳይ ካልተቀለበሰ በአፍሪካ ቀንድ ዙሪያም ወዳልተፈለገና አስቀያሚ ወዳሉት አቅጣጫ በማንኛውም ሰዓትም ሊገባ ይችላል የሚል የማስጠንቀቂያም ዜና ማሰራጫቸውን መዘገባችን አይዘነጋም። ታዋቂው የሰብአዊ መብት ተሟጋች የኢትዮጵያ ህዝብ የግፍ አገዛዝ በቃኝ፣ ጦርነት በቃኝ ብሎ እንዲነሳ በተጨማሪ ጦርነት ስልጣናቸውን ለማስቀጠል የሚንቀሳቀሱ ወገኖች የጦርነት ሰለባ እንዳያደርጉት ጥሪ ቀረበ። በኢትዮጵያ በአማራ ህዝብ ላይ የተከፈተውን ጦርነት ጨምሮ ያሉት የእርስ በርስ ጦርነቶች ሳይቆሙ ተጨማሪ ጦርነት ለማስነሳት በአገዛዙና በህወሓት መካከል የሚደረጉት እንቅስቃሴዎች ተቀባይነት የሌላቸውና ጦርነት ጨርሶ ሊቆም እንደሚገባ ነገር ግን በስልጣን ግብግብ ዛሬም ተጨማሪ ጦርነት ለመክፈት ዝግጅት እየተደረገ በመሆኑ የኢትዮጵያ ህዝብ ከእንቅልፉ ነቅቶ ጦርነት አልፈልግም፣ በሀገር ሉዓላዊነት ማስጠበቅ ሽፋን የሚካሄዱ ጦርነቶች የኔ ስላልሆኑ በአፋጣኝ ይቁሙ እንዲልና የግፍ አገዛዝ በቃኝ ብሎ እንዲነሳ ታዋቂው የሰብአዊ መብት ተሟጋች የቀድሞ ኢትዮጵያ ሰብአዊ መብት ተሟጋቾች ስብስብ ዋና ዳይሬክተር አቶ ያሬድ ኃይለማርያም ጥሪ አቀረበ። አፈሙዝ ወደ መሬት በሚል የመልእክተ ቅዳሜ መልእክቱ የዛሬ መልእክቱ የሰላም ጥሪ መሆኑን ገልጾ ተጨማሪ ጦርነት እየተደገሰለት መሆኑን በመቃወም አስተያየቱን አስፍረዋል። ውድ የኢትዮጵያ ህዝብ ሆይ አገርህ እጅግ ጨካኝ በሆኑ እኩይ ፖለቲከኞች እጅ ከወደቀች ዓመታት ተቆጠሩ። የዛሬዎቹ በግራና በቀኝ የተሰለፉት የስልጣን ጥምናላቸውን ያናወዛቸው የፖለቲካ ነጋዴዎች ዳግም ማቆሚያ የሌለው ግጭት እየጠመቁ ሞትህን፣ እልቂትህን፣ ውድመትህን እየደገሱል ነው። ከዛሬ ነገ በተፋላሚ ኃይሎች መካከል የሰላም የእርቅና የድርድር መንፈስ ወርዶ ጦርነቶች ይነጥፋሉ። የንጹሐን ዜጎች ሞት ይቆማል ብለህ ስትጠብቅ ይኸው ሌላ ማቆሚያ የማይገኝለት እስከዛሬ ካየኸው በጭካኔም በእልቂትም ሆነ በሀብት ውድመት እጅግ የሚያስንቅ ጦርነት ሊከፍቱ ከሁሉም አቅጣጫ ፊሽካ እየተነፋ ነው በማለት አገዛዙ ከህወሓትና ከኤርትራ መንግስት ጋር ጦርነት ውስጥ ለመግባት የሚያደርገውን እንቅስቃሴ አስታኮ አስተያየቱን አስፍረዋል። የመብት ተሟጋቹ አቶ ያሬድ ኃይለማርያም በዚሁ መልእክቱ ነውር የማይነጥፍባቸው የቀነጨሩ ልሂቃንም ምሁራንም ከበርቴዎችና አንቂ ተብዬዎችም ከግራና ቀኝ ተሰልፈው ያበዱትን
የነበሩትን ፖለቲከኞች ጃስ ኩቲ እያሉ ለእልቂት እያበረታቷቸው ነው። እነኚህ የጥቅም ተጋሪ ልሂቃን ጦርነትን የሚሰብኩትና ብቸኛ የችግር መፍቻ አድርገው የሚደሰኩሩትን ያህል አንዳቸውም ወላፈኑ በራሳቸውም ሆነ በቤተሰቦቻቸው አይደርስባቸውም። ከግማሽ ቢሊዮን በላይ ዜጎች የጨረሰውና በፕሪቶሪያ ስምምነት የተቋጨው የእርስ በርስ ጦርነት ላገዛዙ በተቃርኖ ለቆሙት የህወሓት ኃይሎችም ሆነ ሁለቱንም ደግፈው ለቆሙ ልሂቃን ትምህርት አልሆናቸውም በማለት የሞትክም ልጆችህንም ያጣህም መንደርህ በቦምብና በድሮን ጥቃት የጋየብህም የተፈናቀልክም የተሰደድክም ሀብትህን የወደመብህም አንተነህ። ጦርነቱን ያስጀመሩት ለመጀመሩ ምክንያት የሆኑ የቀሰቀሱ በአንተ ሞት የተማማሉና የዶለቱ የፖለቲካ ነጋዴዎች ግን ከሚጠጡት ቡና ላይ እንኳን አንድ ማንኪያ ስኳር አልጎደለባቸውም በማለት ድርጊቱን አውግዘዋል። ዛሬም ሞትህን እያዘጋጁል ነው። አስከሬንህ ከየሜዳው የሚለቀም የተራበ ጭልፊት አሞራ በላይ ላይ እያንዣበበ ነው። በአማራ ክልልና በኦሮሚያ ክልል የሚካሄዱ ጦርነቶች ተባብሰው በቀጠሉበት በዚህ ወቅት አምባገነኑና ጨካኙ አብይ አህመድ ሌላ ጦርነት በማዶ ከቆሙት የጨካኝ ከሆኑት ከህወሓትና ሻዕቢያ ጋር ሊጀምር ሰራዊቱን አሰልፏል። በዛኛውም አቅጣጫ ተመሳሳይ ዝግጅት አለ በማለት የኢትዮጵያ ህዝብ ከእንቅልፉ ነቅቶ ጦርነት አልፈልግም፣ በሰሜንና በሀገር ሉዓላዊነት ማስጠበቅ ሽፋን የሚካሄዱ ጦርነቶች የኔ ስላልሆኑ በአፋጣኝ ይቁሙ ብሎ የግፍ አገዛዝ በቃኝ ብሎ እንዲነሳ ጥሪ አቅርበዋል። ትላንት ልጆችና ንብረትን ነው ያሳጡህ፣ ነገ አገር አልባ ያደርጉሃል። አገርን ለእብድ ለጨካኝና ጦርነት ጠማቂ ፖለቲከኞች ትተህ የጥፋት ጎርፍ ጠራርጎ እስኪወስድ አትጠብቅ። ተመልካችም መሆንንም አቁም። እምቢ ለጦርነት፣ እምቢ ለግፈኞች፣ እምቢ ለእርስ በርስ እልቂት ብለህ ባለመተባበር ብቻ አይደለም ጦርነትን በመቃወምና የሰላም ድምፅ በመሆን ቁጣህን ግለጽ በማለት ታዋቂው የሰብአዊ መብት ተሟጋች ያሬድ ኃይለማርያም በዚሁ መልእክቱ ጥሪ አቅርበዋል። ይህ በእንዲህ እንዳለ አገዛዙ ከሚያደርገው ወታደራዊ ዝግጅት በተጨማሪ ህወሓት ያሰለጠናቸውን ኮማንዶዎች በመስክ ሲያሰማራና ከዲሽቃ ጋር ተመሳሳይ አገልግሎት የሚሰጥ የቻይና መትረየስ በሞተር ሳይክሎች ላይ ጭምር ጠምደው የሚያደርጉት እንቅስቃሴ ለእይታ በቅተዋል። በአንድ በኩል የህወሓት አመራርን ለማስወገድ፣ በሌላ በኩል አሰብን ለመቆጣጠር በሚል እየተደረገ ያለው ወታደራዊ እንቅስቃሴ ከኢትዮጵያም ሆነ ከኤርትራ ጀርባ የሚሰለፉ የውጭ ኃይሎች ጦርነቱን አስታከው አገራቱን የጦርነት አውድማ በማድረግ በጎረቤት ሱዳን የደረሰውን እልቂት በተጨማሪ ለማምጣት የሚደረግ እንቅስቃሴ በመሆኑ ጦርነት እንዲቆም ተደጋጋሚ ጥሪ እየቀረበ ይገኛል። በደቡብ በጋሞ ዞን በማንነታቸው ምክንያት ከ25 በላይ ሰላማዊ ሰዎች ከተረሸኑ በኋላ ታፍነው የተወሰዱት ከ60 በላይ የሚሆኑ ሰዎች ያሉበት እንዳልታወቀና ዛሬም ቤታቸውን ጥለው ጫካ የገቡ ሰዎች ንብረታቸው እየተቃጠለ መሆኑን የዘይሴ ብሔረሰብ ጉዳይ የሚከታተሉ ወገኖች ጥሪ አቅርበዋል። በደቡብ ኢትዮጵያ ክልል ጋሞ ዞን ውስጥ የሚገኘው ጥንታዊ የዘይሴ ብሔረሰብ በአሁኑ ወቅት በማንነቱ ምክንያት ብቻ የመጥፋት አደጋ እንደተደቀነበትና ከየካቲት 8 ቀን 2018 ጀምሮ በንጹሐን ዜጎች ላይ የታወጀው ግልጽ ጦርነት የቀጠናውን ፖለቲካዊ ሴራና የሰብአዊ መብት ረገጣ አዲስ ምዕራፍ ማድረሱን ደብሊውቲ ሚዲያ አካባቢውን የዘይሴ ብሔረሰብ ወኪሎች ተማጽኖ መሰረት አድርጎ ባወጣው ዘገባ ገልጿል። የሕዝብ ተወካዮች ምክር ቤት አባል አቶ አብርሃም አሞሼ መረጃ ቢያንስ 25 ሰዎች ንጹሐን የተረሸኑ ሲሆን ሰሞኑን የተለያዩ መገናኛ ብዙሃን ከ15 እስከ 16 የሚሆኑ 30 ሰላማዊ ሰዎች መገደላቸውን ይፋ ያደረጉ ቢሆንም ቁጥሩ መጨመሩ ተገልጿል። በየጫካ የወደቁና አስክሬናቸው ያልተገኘ በርካታ መሆናቸውን የሚገልጹ መረጃዎች የወጡ ሲሆን በደንብሌ ቀበሌ ተረሽነው የሞቱ ዜጎች አስክሬን በጤና ጣቢያ ውስጥ በአንድ ላይ ታጉሮ እንደሚገኝም ተረጋግጧል። ከዘይሴ ወዘቃ ቀበሌ ከ60 በላይ ወንዶችና ወጣቶች ከቤታቸው ታፍነው የተወሰዱ ሲሆን እስካሁን ያሉበት እንደማይታወቅ የዘይሴ ወዘቃ ጻናው 01 ቀበሌ አስተዳዳሪ አቶ አብዩ አብድይን ጨምሮ ሌሎች የአካባቢው አመራሮችም ታፍነው መወሰዳቸው ተገልጿል። ካለፈው እሁድ ጀምሮ መላ የዘይሴ ብሔረሰብ ጥቃቱን ተከትሎ በጫካ ለመኖር ተገደው ባለበት በአሁኑ ወቅት በዙርዱሜ፣ በቦኮሌ፣ በፋንጎና በብርጉሺ አካባቢዎች ሰዎች የተሰደዱባቸው ቤቶችን የክልሉ ልዩ ኃይሎች እያቃጠሉ መሆናቸውን የሚጠቅሱ መረጃዎች ወጥተዋል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ትላንት ባወጣው መግለጫ የጸጥታ ኃይሎች በእርሻ ላይ የነበሩ 4 አርሶ አደሮችን በማሳቸው ላይ መረሸናቸውን ያረጋገጠ ሲሆን 5 የኢዜማ አባላትም ያሉበት እንደማይታወቅ የሚጠቅሱ መረጃዎች ወጥተዋል። ቤቶችና የእህል ጎተራዎች በእሳት መውደማቸውን የጠቀሰው መረጃ የካቲት 8 ቀን 2018 በዘይሴ ደንብሌ ቀበሌ የተፈጸመው ድርጊት ታሪካዊ ጥቁር ነጥብ የዘር ማጥፋት እርምጃ አካል መሆኑን ጠቅሶ የክልሉ ጸጥታ ኃይሎችና የጋሞ ዞን ሚሊሻዎች በየቤቱ በመግባት ከ25 በላይ ሰላማዊ ሰዎችን የረሸኑበት እነዚህ ዜጎች የታጠቁ ኃይሎች ሳይሆኑ አረጋውያን አርሶ አደሮችና ወጣቶች መሆናቸውንም አስታውሰዋል። የሟቾችን አስክሬን በመከልከል አስክሬናቸው በደንብሌ ጤና ጣቢያ በአንድ ላይ ተከማችቶ እንዲቆይ መደረጉን ጥቃቱ ድንገተኛ ግጭት ሳይሆን በታቀደ መንገድ ብሔረሰቡን ለማዳከም የተደረገ የዘር ማጽዳት ዘመቻ አካል መሆኑን ይኸው ዘገባ ጠቁሟል። በወዘቃ ቀበሌ ከ60 በላይ ወንዶች ታፍነው የተወሰዱበትና እስካሁን ያሉበት አለመታወቁ ይህም
የብሔረሰቡን ወጣት ኃይል በመልቀም ተቃውሞ እንዳያነሳ የማምከን ዘዴ እርምጃ አካል መሆኑን የው ዘገባ ጠቅሷል። በዘይሴ ብሔረሰብ አባላት ላይ የተፈጸመው ጥቃት ዓለም አቀፍ የሰብአዊ መብቶችን ሕግ የጣሰ ከፍርድ ውጭ ግድያን፣ በእርሻ ላይ የነበሩ አርሶ አደሮችን በማሳ ላይ ጭምር የመረሸን እርምጃ፣ የዜጎች የመኖር መብት የነጠቀ የዜጎች የመኖር ዋስትና በታጠቁ የመንግስት ኃይሎች በግልጽ የተጣሰበት የዘር ማጥፋት እርምጃ በመሆኑ ዓለም አቀፉ ማህበረሰብና መገናኛ ብዙሃን ተጨማሪ ትኩረት እንዲሰጡ የዘይሴ ብሔረሰብ ላይ እየደረሰ ያለውን ጥቃት ተከትለው መረጃውን ይፋ ያደረጉ ወገኖች ጥሪያቸውን አቅርበዋል። በኢትዮጵያ ከ80 በላይ ብሔር ብሔረሰቦች የሚኖሩ ሲሆን በአካባቢው በቅርቡ በሰላማዊ ሰዎች ላይ የተፈጸመው ጥቃት አገዛዙ በሰሜን አድርገው ያለውን ጦርነት ተከትሎ ከአካባቢው የነበረውን ሰራዊት ካስወጣ በኋላ በጋሞ ዞን በሚገኙ በደቡብ ኢትዮጵያ ክልል ልዩ ኃይሎች ቀጥታ የተፈጸመ ጥቃት መሆኑ ባለስልጣናት በጉዳዩ ላይ ዛሬም ዝምታ መምረጣቸው በወቀሳ እየተነሳ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የከፍተኛው ፍርድ ቤት ውሳኔን ውድቅ በማድረግ ወደ አሜሪካ በሚገቡ ሁሉም ሸቀጦች ላይ የ10% ታሪፍም ጣሉ። በተቃራኒው የኢሊኖይስ ግዛት ሀገረ ገዢው ፕሬዝዳንት ዶናልድ ትራምፕ ለእያንዳንዱ የግዛቲቱ ነዋሪዎች በነፍስ ወከፍ 1700 የአሜሪካን ዶላር የታሪፍ ተመላሽ ገንዘብ እንዲከፍሉ ሲሉም ጥያቄ አቀረቡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከወራት በፊት በዓለም ሀገራት ላይ ጥለውት የነበረውን የንግድ ታሪፍ ህገ መንግስታዊና ህገ ወጥ ነው የሚል የከፍተኛው ፍርድ ቤት ወይም ሱፕሪም ኮርት በትላንትናው ዕለት 6-3 በሆነ ውሳኔ የፕሬዝዳንት ዶናልድ ትራምፕ ፕሬዝዳንታዊ ትዕዛዝን ውድቅ ማድረጉን መዘገባችንና ፍርድ ቤቱም ለተጎዱ ወገኖች ሊመለሱ ስለሚገባው የታሪፍ ገንዘብ ዙሪያ ውሳኔ ለመስጠት በሂደት ላይ መሆኑን መዘገባችን አይዘነጋም። ይህንን የከፍተኛው ፍርድ ቤት ውሳኔን በቅርበት የተመለከቱት የኢሊኖይስ ግዛት ሀገረ ገዢው ጄም ሮበርት ፐርቴዜ ለፕሬዝዳንት ዶናልድ ትራምፕ በላኩትን ኦፊሴላዊ ደብዳቤም ፕሬዝዳንት ትራምፕ የእርሶ የታሪፍ ታክስ አርሶ አደሮቻችንን አሽመድምዷል፣ አጋሮቻችንን የአሜሪካም የቅርብ ወዳጆችን በእጅጉም አሳቅቋል፣ ስጋት ውስጥም ከቷል፣ የግሮሰሪ ሸቀጦቻችን ዋጋም ሰማይ እንዲነካም አድርጓል። እርሶ የመረጧቸው የከፍተኛ ፍርድ ቤትም ዳኞችን እንኳን ሳይቀሩ የእርሶ የታሪፍ እርምጃ የህገ መንግስታዊ መሆኑን አረጋግጠዋልም ብለዋል። ወደ 5,005,448 አባወራዎች ባሏት ኢሊኖይስ ግዛት ሀገረ ገዢ የሆኑት ጄም በፕሬዝዳንት ትራምፕ የታሪፍ ፖሊሲም ተጠቂ ሆነዋል ላሏቸው ነዋሪዎቻቸው በነፍስ ወከፍ 1700 የአሜሪካን ዶላር በአጠቃላይ 8,679,261,600 የአሜሪካን ዶላር የታሪፍ ካሳም እንዲሰጣቸው ይህንን ደብዳቤም ጽፍ ያለው ተገቢውን ምላሽም ካልተሰጠን ግን በእኛ በኩል ተጨማሪ እርምጃ ለመውሰድ እንገደዳለን፣ አክባሪዎትም የማይነበብ ፊርማ ያሉትም ሀገረ ገዢው ጄ ሮበርትም ለፕሬዝዳንት ትራምፕ ማስጠንቀቂያ አዘል ደብዳቤም ልከዋል። ይህ በዚህ እንዳለም የአገሪቱ ከፍተኛ ፍርድ ቤት ውሳኔን አሳፋሪና በእጅጉ የሚያበሳጭ በማለትም ያጣጣሉት ፕሬዝዳንት ዶናልድ ትራምፕ ከሁሉም አገራት ወደ አሜሪካ በሚገቡ ምርቶች ላይ በቅርቡም ተግባራዊ የሚሆን ያሉትን የ10% ታሪፍ መጣላቸውን ከትልቅ አክብሮት ጋር በማለት በትላንትናው ምሽትም አስታውቀዋል። ፕሬዝዳንት ትራምፕ ቀደም ሲል ያወጡትን የተለያዩ ታሪፍ እርምጃዎችን የከፍተኛው ፍርድ ቤት ውድቅ ማድረጉን ተከትሎ የሪፐብሊካን ፓርቲ አመራሮችም ሳይቀሩ የተለያዩ አስተያየቶችን እየሰጡም ይገኛሉ። የጆርጂያው ሀገረ ገዢ የጆርጂያው ግዛትም የህዝብ እንደራሴው ባዲም ካርተር የከፍተኛው ፍርድ ቤት ውሳኔ ፕሬዝዳንቱ ለአሜሪካም ሰራተኞች ያላቸውን ጥብቅና እንዳይተገበር የሚያደርግ አሜሪካ በውጭ ኃይሎች እንድትመዘበር የሚያመቻች ውሳኔ ነው በማለትም የዳኞቹን ውሳኔ በጽኑም ተቃውመዋል። በኬንታኪ ግዛት የሪፐብሊካን ፓርቲ ሴናተር የሆኑት ራንዲ ፖል በበኩላቸው የፍርድ ቤት ውሳኔ የሪፐብሊካን አገራችንን ለመከላከል መጪው የአሜሪካን ፕሬዝዳንቶችም የአስቸኳይ ጊዜ አዋጅን አላግባብ እንዳይጠቀሙ የሚያደርግም ተከላካይ ወሳኝ ውሳኔ ነው ብለውታል። የኒበርስኪ ግዛትም የህዝብ እንደራሴው ዶናልድ ጆን ባከን በበኩላቸው በአሜሪካ ውስጥ የህገ መንግስታዊ ቁጥጥርና ሚዛናዊነትም ቼክ ኤንድ ባላንስ በተግባር ላይ ውሏል። በቀጣይነትም ወደ ፍርድ ቤት መሄድ ብቻም ሳይሆን የኮንግረስ አባላትም የሰጣቸውን ኃላፊነት በአግባቡ ሊጠቀሙ ይገባል በማለትም የፍርድ ቤቱ ውሳኔን በይሁንታ መቀበላቸውን በማህበራዊ ትስስር ገጻቸው አጋርተዋል። የዓለም አቀፍ የአማራ ማህበራት ህብረትና የተለያዩ የአማራ አደረጃጀቶች በትብብር የ130ኛውን የአድዋ ድል በዓል በተለያዩ ሀገራት በታላቅ ድምቀት አድዋ ትናንትና ዛሬ በሚል መሪ ቃል ያከብራሉ። የአባቶቻችንን መስዋዕትነትና የንጉሥ ነገሥት
ዳግማዊ ምኒልክ እና የእቴጌ ጣይቱ ብጡል ባለራዕይ መሪነት ለመላው ጥቁር ሕዝቦች ፋና ወጊ የሆነ ነጻነትን ተስፋንና ክብርን ያጎናጸፈ ድል አምጥተዋል። ያ ፋና ወጊ ድል የተስፋ ብርሃንና የቅኝ አገዛዝን የማሸነፍ ተምሳሌት ሆኖ ይታወሳል። ቅድመ አያቶቻችን በአድዋ ላይ አምባገነንነትንና ፋሺዝምን በድል እንደተጎናጸፉት ሁሉ የዛሬው የአማራ ሕዝብም ህልውናውን ለማስቀጠል በመታገል ላይ ይገኛል። 130ኛን የአድዋ ድል በዓል በዚህ ትሩፋት እናከብራለን። የትናንቱን ድል በማክበር በዛሬ ህልውናና የፍትህ ትግል ላይ እንረባረባለን። የአማራ ማህበር በኑረምበርግ ከተማ ፌብሩዋሪ 21፣ የአማራ ማህበር በጀርመን በፍራንክፈርት ከተማ ፌብሩዋሪ 28፣ የአማራ ማህበር በጣሊያን ማርች 1፣ የአማራ ማህበር በስዊዘርላንድ ሎዛን ከተማ ማርች 7፣ የአማራ ማህበር በፈረንሳይ በፓሪስ ከተማ ማርች 7፣ የዓለም አቀፍ የአማራ ማህበራት ህብረት በትዕይንተ መረብ ወይም ኦንላይን ማርች 2 ያከብራሉ። ኑ የአድዋን የድል ክብረ በዓል ከኛ ጋር እናክብር። ጥናታዊ ጽሑፎች፣ ባህላዊ ዝግጅቶች፣ ታሪካዊ ንግግሮች፣ የመድረክ ትዕይንቶች እናም ለሁሉም ቤተሰብ የሚሆኑ ታላላቅ ድግሶች እናንተን ይጠብቃሉ። ኑ አድዋን ከኛ ጋር ሆነን እናክብር። ዓለም አቀፍ የአማራ ማህበራት ህብረት ከተለያዩ የአማራ ማህበራት ጋር በጋራ በመሆን አሜሪካ የኢራኑ ሃይማኖታዊ መሪና ልጃቸውን ኢላማ የማድረግ እቅድ እንዳላት ተዘግቧል። በኢራን በኩል የሚደረገውም ወታደራዊ ዝግጅት መጠናከሩን የሚጠቅሱ መረጃዎች ወጥተዋል። አሜሪካ በኢራን ላይ ወታደራዊ እርምጃ ለመውሰድ እየተዘጋጀችበት ባለበት በአሁኑ ወቅት የኢራኑ ጠቅላይ መሪ አያቶላ አሊ ካሚኒና ልጃቸው ዋነኛ ኢላማ ሊሆኑ እንደሚችሉ ተገልጿል። በአሜሪካና በኢራን መካከል ባለፉት ሳምንታት በሁለት ዙር የተካሄዱ ድርድሮች ከስምምነት አለመድረሳቸውን ተከትሎ አሜሪካ ወታደራዊ አማራጮችን እያጤነች መሆኑን በስፋት እየተገለጸ ይገኛል። ፕሬዚዳንት ትራምፕ በኢራን ላይ ስለሚወሰደው እርምጃ ባለፉት ቀናት የተለያዩ አማራጮች የቀረቡላቸው ሲሆን ኢራን ወደ ስምምነት እንድትደርስ ለማስገደድ ውስን የአየር ጥቃት ሊፈጸም እንደሚችል ፕሬዚዳንቱና ከፍተኛ ባለስልጣኖቻቸው ፍንጭ መስጠታቸው ተዘግበዋል። የአየር ጥቃት በኢራን ላይ የሚፈጸም ከሆነ የአገሪቱ ከፍተኛ አመራሮች በተናጠልና ቁልፍ ወታደራዊ ተቋማት ኢላማ በማድረግ የመንግስት ለውጥን ለማካሄድ እቅድ መውጣቱን የአሜሪካ ባለስልጣናት መናገራቸውን ጠቅሶ ሮይተርስ ዘግበዋል። ፕሬዚዳንት ዶናልድ ትራምፕ ከመከላከያ ሚኒስቴር ፔንታጎን አማካሪዎች የተለያዩ አማራጮች የቀረቡላቸው ሲሆን ከነዚህ መካከል የኢራን ጠቅላይ መሪና በዙሪያቸው ያሉ ቁልፍ ሰዎችን ኢላማ ማድረግ አንዱ እንደሆነ ተገልጿል። አንድ የአሜሪካ ወታደራዊ አማካሪ አያቶላውና ወንድ ልጃቸውን እንዲሁም በዙሪያቸው ያሉ አመራሮችን ማስወገድ የካሚኒ ልጅ ሞጅታባ ኢላማ የሆነው የመሪነቱን ቦታ ሊረከብ የሚችል ቀጥተኛ ወራሽ ይሆናል ተብሎ ስለሚታሰብ መሆኑ ተጠቅሷል። ሌላ ምንጭ በተመሳሳይ አያቶላ አልካሚኒና ልጃቸው ኢላማ የማድረግ ሀሳብ ከበርካታ ሳምንታት በፊት አንስቶ እንደቀረበ ማስታወስ አንድ የፕሬዚዳንት ዶናልድ ትራምፕ ከፍተኛ አማካሪ ትራምፕ ያሉትን አማራጮች ክፍት አድርገዋቸዋል፣ በየትኛውም ሰዓት ጥቃት እንዲፈጸም ውሳኔ ሊያሳልፉ ይችላሉ ብለዋል። ይህ በእንዲህ እንዳለ አሜሪካ ከስምምነት እንዲደረስ ኢራን በተወሰነ ደረጃ ዩራኒየም እንድታዳብር የሚፈቅድ ሀሳብ ለማቅረብ እየተዘጋጀች መሆኑን የሚጠቅሱ መረጃዎች የወጡ ሲሆን ይህ ሀሳብ ኢራን ለጦር መሳሪያነት በሚውል ደረጃ የሚደርስ ዩራኒየም እንዲኖራት የማይፈቅድና ኢራን የኒውክሌር መርሃ ግብሯን ለሰላማዊ አገልግሎት ብቻ የሚውል እንደሆነ በመግለጽ ስትከላከል የቆየች ቢሆንም ከአሜሪካ ጋር የሚደረገው ድርድር ላይም ሊታለፉ የማይችሉ ቀይ መስመሮች እንዳሏት ማስታወቁ አይዘነጋም። ከአብርሃም ሊንከን ግዙፉ የጦር አውሮፕላን ተሸካሚ መርከብ በተጨማሪ ዩኤስኤስ ግሪንላንድ አርፎርድ እየተባለ የሚጠራው የጦር ጀቶችን ተሸካሚ የጦር መርከብ ወደ ኢራን ለመድረስ ጉዞ የጀመረ ሲሆን ሜዲትራኒያን መድረሱና ከ4 ቀናት በኋላ ኢራን አቅራቢያ እንደሚደርስ ተዘግበዋል። 75 የጦር አውሮፕላኖችን ጭምር የመሸከም አቅም ያለው ይህ ግዙፍ የጦር መርከብ የጦር ጀቶችን በቀላሉ ማረፍና መነሳት የሚያስችል ልዩ ልዩ መሳሪያዎች የተገጠመለትና ግዙፍ ሲሆን ፈጣን ጥቃት ለማድረግ እጅግ ዘመናዊ የአውሮፕላን ተሸካሚና ዓለም የደረሰበትን ቴክኖሎጂ የታጠቀ በመሆኑ በኢራን ላይ ለሚወሰደው ጥቃት ከፍተኛ አስተዋጽኦ እንደሚኖረው ከወዲሁ መዘገብ ጀምረዋል። አሜሪካን ተከትሎ እስራኤልም በኢራን ላይ ጥቃት እንደምትፈጽም በስፋት ሲነገር መቆየቱ አይዘነጋም። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።